ኢትዮጵያ በብራናና በድንጋይ ላይ የተጻፉ ጥንታዊ የሥነ ጽሑፍ ቅርሶች ባለቤት ነች። ሆኖም የሰነድ አያያዝ ስርዓቷ ዘመናዊ ባለመሆኑና ተገቢው ጥበቃ ባለማግኘቱ ቅርሶች ለሰው ሰራሽና ተፈጥሯዊ አደጋዎች ተጋልጠው ቆይተዋል። 1936 ዓ.ም የብሔራዊ ቤተ መዛግብትና ቤተ መጻሕፍት አገልግሎቱ መመስረትም እነዚህን ቅርሶች በማዕከል በማሰባሰብ በማደራጀትና ለትውልድ በማሸጋገር ረገድ ከፍተኛ ውጤት አስገኝቷል። ታሪክን በትከሻ መሸከም የራሱ ፈተናዎች አሉት። ባለፉት 83 ዓመታት የተሰባሰቡት እነዚህ ውድ የጽሑፍ ሀብቶች ከአገልግሎት ብዛት፣ ከዕድሜ መግፋት፣ ከህትመት ዘመን ብዛት የተነሳ ከሚከሰቱ የቀለም መደብዘዝ፣ የወረቀት መንተብና መጎዳት ወይም ፔፐር ዲግሪዴሽን የሚባለው አደጋ ላይ እየታገሉ ያሉ መዛግብት ናቸው። ይህ ደግሞ ታሪካችንን ከትውልድ ወደ ትውልድ የማሻገር ታላቅ ሳንካ ወይም ፈተና ይደቅንብናል። በአገልግሎቱ 86 ዓመታትን የተሻገረው የኢትዮጵያ ቤተ መዛግብትና ቤተ መጻሕፍት ይበልጥ ተደራሽ ለመሆንና ወደ ትውልድ እንዲሸጋገር የሚያስችለው የዲጂታል ስርዓት ይፋ ተደርጓል። ይህም በአገልግሎቱ ይስተዋሉ የነበሩ ውስንነቶችን የሚቀርፍ ነው። ይህን ዘመን ያለ ዲጂታይዜሽን ማሰብ ፈጽሞ አይቻልም። ነገር ግን ከየትኛውም ተቋም በላይ ለአብያተ መጻሕፍትና ለአብያተ መዛግብት እጅግ ወሳኝና በመጪው ዘመን ህልው ሆነው መቆየት የሚፈልጉ ከሆነ በግድ ሊያከናውኑት የሚገባ ጉዳይ ነው። ዲጂታይዜሽን የአካላዊ መጽሐፍትን ዕድሜ በመታደግ ብርቅዬ ሰነዶችን ከጥፋት የሚታደግ መላ አለው። ማንኛውም ተመራማሪና አንባቢ በአካል ሳይገኝ ባለው የዲጂታል መሳሪያ መረጃውን በሰከንዶች ውስጥ እንዲያገኝ በማስቻል ጊዜንና የቦታን ዕቀባ ያሻግራል። መረጃዎችን በዘመናዊ የፍለጋ ዘዴ አማካኝነት በቀላሉ እንዲገኙ ግልጋሎቱን ስሉጥ ያደርጋል። የዲጂታል ስርዓቱ በኢኖቬሽንና ቴክኖሎጂ ሚኒስቴር እገዛ የተሰራ ሲሆን ይህም በአገልግሎቱ የሚገኙ ታሪካዊ መጽሐፍቶች ዲጂታላይዝድ ሆነው ረዥም የአገልግሎት ዘመን እንዲሰጡ የሚያስችል ነው። ዲጂታል ኢትዮጵያ 2030 እውን እንዲሆን ማስቻል ነው ዋና ተልዕኳችንና ባለፉት 5 ዓመት የዲጂታል ኢትዮጵያ 2025 ስትራቴጂን ስንተገብር ቆይተናል። በዛ ውስጥ ሆነን ያቀድነው ነው ይሄ ስራ ዲጂታሊ ስኪልድ የሆነ ኢትዮጵያዊ ዜጋ የሚሰፋበት ወጣቶቻችን በዛ ውስጥ ተዋናይ የሚሆኑበት እንዲሁም አጠቃላይ የኢትዮጵያ ዲጂታል ኢኮሲስተም ለኢንቨስትመንት ምቹ የሚሆንበት ይህንን ማሳካት በብዙ መለኪያዎቹ በብዙ ስትራቴጂ ላይ በተቀመጠው መሰረት ያንን ማሳካት ነውና እነና መሰል ስራዎችን እያገዝን እየደገፍን እንቀጥላለን። የኢትዮጵያ ቤተ መዛግብትና ቤተ መጻሕፍት አገልግሎት የኢትዮጵያውያን ስነ ጽሑፍ ወግና ፍልስፍናን ሰንዶ ያቆየ ነው የሚሉት ደግሞ የባህልና ስፖርት ሚኒስቴር ሸዊት ሻንካ ናቸው። እነዚህም ሰነዶች ለኢትዮጵያ ብልጽግና መሰረት የሚጥሉ ናቸው። ይህ የዲጂታል ስርዓት ተግባራዊ መደረጉም ዘርፈ ብዙ ጠቀሜታን የሚሰጥ ስለመሆኑም አንስተዋል። ቤተ መዛግብትና ቤተ መጻሕፍት የኢትዮጵያውያን ባህል፣ የኢትዮጵያውያን ታሪክ፣ ትውስቶቻችን፣ ፍልስፍናዎቻችን በተገቢ መንገድ ሰንዶ የያዘ ተቋም ነው። እዚህ ተቋም ኢንቨስት የምናደርጋቸው ጉዳዮች በሙሉ ለመጪው ትውልድ የምትሆን ኢትዮጵያ ግንባታ ሂደት ላይ ትልቅ አበርክቶና አስተዋጽኦ ያለው ስራ ነው። በኢትዮጵያ ቤተ መዛግብትና ቤተ መጻሕፍት ታሪክም አዲስ ምዕራፍ የከፈተ ስራ ስለሆነ እንኳን ደስ አላችሁ፣ እንኳን ደስ አለን። የዲጂታል ስርዓቱ ከ126 ሚሊዮን ብር በላይ ወጪ የተደረገበት ሲሆን ለመጀመሪያ ዙርም 20 ሚሊዮን የሚሆኑ ገጾች ወደ ዲጂታል ስርዓቱ ይተላለፋሉ ነው የተባለው።